የሚጠራ ይድናል ብሎ ተናግሯል ታላቁ ነብይ ኢዩኤል በ2000 ማነው ቅድመ ልደተ ክርስቶስ በ700 ኤዲ ላይ እነ ኢሳይያስ በነበሩበት ዘመን የነበረ ነው። ኦኬ ይህ ታላቅ ነብይ የእግዚአብሔርን ስም የሚጠራ ይድናል ብሎ የሚለውን ቅዱስ ጳውሎስ እሱን ኮት አድርጎ በሮሜ መልእክት መጽሐፍ ምዕራፍ 10 ላይ የጌታን ስም የሚጠራ ይድናል ብሎ ያለው ቅዱስ ጳውሎስ ከዛ ከነብዩ ጠቅሶ ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ብሎ ቅዱስ ጳውሎስ ይህንን ኮት ያደረገው ከነቢዩ ከኢዩኤል መጽሐፍት ላይ ነው። በመጨረሻው ዘመን የማንንም ፍጡር ስም የጌታ እናት ማርያምን አይደለም አብርሃምን አይደለም ማንንም ብትጠራ ቅዱስ ሚካኤል ብለህ ብትል መዳንን አታገኝም። የኃጢአት ስርየት በቅዱስ ሚካኤል ስም የለም። በቅዱስ ገብርኤል ስም የመዳን የኃጢአት ስርየት አታገኝም። በማርያም ስም አታገኝም። በአብርሃም በይስሐቅ በያዕቆብ ስም አታገኝም። በራሱ በጳውሎስም ስም አታገኝም። በቅዱስ ጴጥሮስም ስም አይሰበክም። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሎ ያለው በሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ እግዚአብሔር ቃል እንደምታውቁት በተለይ ቁጥር 46 እና 47 ላይ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሏል። በቃ ስለዚህ ነገረ ድነት የመዳን ትምህርት የሚቀዳው ከመጽሐፍ ቅዱስ ከብሉይና ከአዲስ የእግዚአብሔር ልጅ ኢየሱስ ክርስቶስን ማዕከል ያደረገ በመሰረቱ ድንጋይ ላይ በቤተ ክርስቲያን ራስ ላይ በማዕዘኑ ድንጋይ ላይ በኢየሱስ ክርስቶስ በጽዮኑ አለት ላይ የቆመ ብቻ ነው የሚያምነው። በዚህ አለት የሚያምን አያፍርም ተብሏል። በጽዮን የከበረን የማዕዘን ድንጋይ አኖራለሁ፣ በእርሱ የሚያምን አያፍርም ያለው መጽሐፍት። በማርያም ስም የሚያምን ለነገረ ድነት ያፍራል። በሚካኤል በመልአኩ ስም ያምን ያፍራል። መጨረሻ የአብን ፊት አታየውም። ቅዱስ ሚካኤል የኃጢአት ያጠኛል ብለህ ገናናውን ቅዱስ መልአክ ያልተሰጠውን ተሰጠ ብለህ የቀደሙ ነቢያት ያልሰበኩትን የቀደሙ ሐዋርያት ያልተናገሩትን የሚካኤልን ስም በመጥራት እድናለሁ ብላችሁ ታምረ ማርያም ነው ድርሳነ ሚካኤል መቅድም ላይ ሁሉ ጭምር የተናገራችሁት በሙሉ ዜሮ ነው የምከተው። ዜሮ ማለት ማለት ነው ተዘጋጅቼ መጥቼ ጸልዬ በመጽሐፍ ነገረ ማርያም ነገረ ድነት ከነገረ ማርያም ይቀዳል ብላችሁ ህዝብን በእውርነት የመታችሁበት መጽሐፍቶች አደባባይ ላይ ተገልጠዋል። በሐሰት ቤተክርስቲያኒቱን በፍጹም አልወድንጅናትም። በመጽሐፍቶቿ ግን እሞግታታለሁ። ልጆቿ ቢሆኑ ይምጡና ቄስ፣ ዲያቆን፣ መርጌታ፣ ካህን የተባለ ማለት ነው። ከመንመን ጋር አልናገርም። መንመን ቅዳሴ ጸበል ስንሰጠው ይጠጣ በቃ ገርና ድርሳር ካነበብን በኋላ ስናሳልመው ተሳልሞ አሪቲና እንትኑን ጆሮ ላይ አድርጎ ወደ ቤቱ ገብቶ ከእናቱ ጋር ቡና ፈንድሻ ረጫጭቶ ይብላ ይጠጣ። በቃ እሱ ላይ ነው ፔሪየድ። አሁን አገልጋይ ነው የምፈልገው እኔ አገልጋይ የምፈልገው። ይሄ ሰው ለምንድን የደምረውን የተቀበልከው ብላችሁ ካላችሁኝ ለ10 ዓመት ያክል እኔ እዚህ ሶሻል ሚዲያ ላይ አገልግያለሁ። ባገለግልኩባቸው በፌስቡክ እና በዩቲዩብ ፕሮግራም ላይ ሁሉ ጭምር ሳይቀር በጣም ብዙ ጊዜ ሲሳደብ ነበር። መሳደቡን ይችላል፣ አሁን መሳደቡን ይችላል። ግን ከስድቡ ባለፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያቃትም ብለው ሶሻል ሚዲያ ላይ እንደፈለጋቸው ቀረርቶ ከሚያሰሙ መካከል አንዱ እሱ ነው። አንዱ ደግሞ ያ ማነው ፍቅረ ማነው ማንሽታ የሚባለው ሰውዬ ማለት ነው። እነዚህን ሰዎች እፈልጋቸው ነበር። ምክንያቱም እነሱ ኦርቶዶክስን አውቀዋት ነው አይደል ሄዱት። ኦኬ ኤርሚያስ ኦርቶዶክስን አላቃትም አይደል በእነሱ ንግግር። ኦኬ ስለዚህ ሜዳ እንዲመቻችልኝ ይፈልግ ነበር በጣም ብዙ ጊዜ ማለት ነው። ሜዳው እንዲመቻችልኝ ይፈልግ ነበር። እንዴት ዜሮ እንደምከትህ የኤልያስ አምላክ ምስክር እኮ ነው አልኩ። ይል ቃል አላልኩ ማለት ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን አላቃትም እኮ እውነት። ኦኬ ኑና እስኪ ያሳውቁ፣ ኑና አሳውቁን። ቄስ ይሆንክ ዲያቆን ይሆንክ ግባና ናና ነገረ ማርያም ነገረ ድነት በነገረ ማርያምና በቤተክርስቲያኒቱ በማርያም ስም በተጻፉ መጽሐፍቶች በሙሉ ከገባህ በኋላ ግን መጽሐፈ ዚቅ ስጠቅስ እንዳትለኝ፣ መጽሐፈ ሰዓታትን ስጠቅስ እንዳትለኝ፣ ቅዳሴ ማርያም ስጠቅስ እንዳትለኝ፣ ዱላ አትመርጥልኝም።
ስትገባ ዱላውን አትመርጥም። ዱላው እንግዲህ መጽሐፍቶች ናቸው። ወገባ ገዳህን ስሰብረው ማንጅራትህን ስለው በመጽሐፍ ቅዱስና በቤተክርስቲያን መጽሐፍት እዚህ ጋር ለምን ትመታኛለህ? በዚህኛው ማን ምታኝ ብሎ ያለህ ብለህ መጽሐፍት አትመርጥም፣ ዱላ አትመርጥም። ዙር ብየስለ መቀመጫህን ማዞር ብቻ ነው ያለብህ። በማን በማርያም ስም በተጻፉ መጽሐፍቶች በየትኛውም ነው የማጫውታችሁ ኦርቶዶክሳውያን ከመጽሐፍ ቅዱስ ጀምሮ ማለት ነው። በየትኛውም ስለ ማርያም መዳንን ይሰጣል ብሎ ማርያም መዳን ትሰጣለች ብላችሁ በጻፋችኋቸው በለቀለቃችኋቸው መጽሐፍቶች ሁሉ ጭምር አንገታችሁን ወደ ታች ነው የምትቀብሩት። መጽሐፍቶቻችሁን ስለማታውቁ ነው። ብታውቁ ኖሮ ነገረ ማርያም ትምህርት መጽሐፍ ቅዱሳዊ ትምህርት ነው ብለህ በተለይ ከነገረ ድህነት ጋር በተገናኘ ጌታዬ ከኢየሱስ ክርስቶስ እኩል ጫማና ትከርሻ ያለካካሃትን ማርያም አንተ በእውቀት እኔ ፊት አታድናትም። በተለይ ታምረ ማርያም ላይ ያለውን የኦርቶዶክስ ማርያም ነው ያልኩት። የጌታዬን እናትማ በፍጹም እሷማ የኔ እናት ናት። እሷማ የኛ እናት ናት። እሷ የኛ እህት ናት። እሷ የኛ እህት ናት። ስለዚህ ራሱ ነው። ከዛ ውጪ አንድ ነገር መናገር ፈልጋለሁ። ካሜራ ከፍቼ ቴንክ ዩ የነበሩ ያሉ በአዲስ ኪዳን ላይ የነበሩ በጣም ብዙ አባቶች አሉ፣ ብዙ እናቶች አሉ። የጌታችንን እናት ጨምሮ ከሔዋን ጀምሮ የጌታችን እናት ቅድስት ድንግል ማርያምን እነ ሳራን እነ ርብቃ እነ ሊያ እነ ራሄል እነ ዮካብዴ ሙሴ እናት በጣም ማርያም የጌታችን የኢየሱስ ክርስቶስ እናት ብቻ ሳይሆን በእሷ ስም የተጠሩ ከሙሴ ከነብይቱ ጀምሮ በጣም ብዙ ቅዱሳን እንስቶች አሉ። እዚህ ውስጥ አንዳቸውም እደግመዋለሁ አንዳቸውም ነገረ ድህነትን ይሰጣሉ ብሎ የተጻፈላቸው የለም የለም። አንዳቸውም አልኳችሁ። ማን የአብርሃም እናት ታላቋ እናት የአብርሃም ሚስት ታላቋ እናታችን ሳራ ታድናለች አልተባለ። ነገረ ድህነት ሳራን ሰው አምኖ ያገኛል አላለም። ረብቃና ሊያን የእስራኤልን ቤት የሰሩ 12 አባቶችን የወለዱ ለእስራኤል ሕዝብ መመስረት ዋነኛውን እግዚአብሔር ከማህፀናቸው ፍሬ ቢሰጣቸውም ከባላቸው ከያዕቆብ ከአባታችን ከያዕቆብ ቢወልዱም እነዚህ እናቶች ያድናሉ ተብሎ አልተጻፈም። በጣም ትልልቅ እናቶች ነው የምጠራለህ። እማሆይ እንትና ወለተ እንትና አለለም። እንዴ ጠብቁኝ። ለደምረው ሳሳ ባለ በእነዚህ ቢያንስ 4 እና 5 መጽሐፍቶች ከመጽሐፍ ቅዱሱ ጋራ እንጫወት ነበር። ጥሩ ጫወታ እንጫወት ነበር። ማን ያለው ታላቁ ሐዋርያ እኛ ከሰበክንላችሁ ወንጌል ብሏል። አዎ እኛ ከሰበክንላችሁ ወንጌል የተለየ የሚሰብክ ቢኖር የተረገመ ይሁን ይላል። የሰበከው እርጉም ቃል ነው። ሰባኪውም የተረገመ እርጉም ነው። ገላትያ ላይ ቅዱስ ጳውሎስ የተናገረው ማለት ነው። ጳውሎስ በወንጌልና በኢየሱስ አይቀልድም። ጴንጤስ ቢሆን ኤርሚያስና ጴንጤውስ ቢሆን በዚህ ወንጌልና በክርስቶስ ከመጣህ አንቀልድም ብራዘር በለን አንልም። አይሆንልንም። የመጽሐፉ እውነት የሕይወታችን መመሪያ ነው። ኢየሱስ ክርስቶስ የሕይወቴም የቤቴም የዘመኔ ቁጥር እስኪያልቅ ድረስ ለሱ ጆሮዬን ተበስቻለሁ ማለት ባሪያ ሆኛለሁ ማለት ነው። ልጁ አድርጎናል። ይሄ የመጽሐፍ ቅዱስ ትምህርት የሚያስተምረው እውነት ነው። ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የተለየ የሚሰብክ ቢኖር የተረገመ ይሁን ብሎ ሲል ቅዱስ ጳውሎስ ምን ነበር የሰበከው? ደህንነት በማርያም ስም ነው አለ። ደህንነት የነዛ ቅድም ስማቸውን የጠራቸው አይሁዳውያን እናቶችን እየጠራ ደህንነት በሳራ ነው አለ እንዴ? ወደ 14 መልእክታት ጽፏል። የአዲስ ኪዳን ግማሽ የሚሆኑት መጽሐፍቶች ጽፏል። ቅዱስ ጳውሎስ አልጻፈም። ስለዚህ ዚፕ ዝጋ። ጳውሎስ ደህንነት በሳራ ስም ነው፣ ደህንነት በሐና ስም ነው፣ ደህንነት በርብቃና በሊያ ስም ነው ብሎ ካልጻፈና የብሉይ ኪዳን እናቶችን እየጠራ ካልጻፈ አንተ ከየት አምጥተህ ነው ደህንነት በማርያም ስም ነው ብለህ የምትለው? ቅዱስ ጳውሎስ እንኳን ራሱ እኮ አልጻፈም። በ14ቱ መልእክት ውስጥ ማርያም ብሎ የሚለውን ስም እንኳን አልተጠቀመውም ቅዱስ ጳውሎስ። ማርያም
ብሎ የሚለውን ስም እንኳን ከድህነት ጋር አገናኝቶ ሊያወራ ቀርቶ አይደለም ታድናለች ብሎ የሚል ሊያወራ ቀርቶ አይደለም ስሟን እንኳን ራሱ አልጠራም። አለቀ። ጳውሎስ የሰበከው ምን ነበረ? አጠር አድርጌ የምናገረውና እዚህ ላይ እንጨርሳለን። ህዝቡ በደንብ እዚህ ብቻ ሳይሆን ከዚህ በበለጠ ህዝብ ፊት መስበክ የምፈልገው እውነት ስላለ ማለት ነው። ይሄው አሁን የምናገረውን እውነት ሌላውንም ጨምሬ ሲስንም እንዳላቆየው አንደኛ ቤቱ ላይ ሪፖርት እየተደረገበት ነው፣ እሱ ጋር ምሽትም ስለሆነ ማለት ነው። አክብሬ ቴንኪው ብዬ መውጣት አለብኝ። ቴንኪው ሲሶይ። ጳውሎስ የሰበከው ደህንነት በማን ነው ብሎ ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። በቃ የተሰቀለው የአብ ልጅ ነው የሚያድነው ማለት ነው። በሐዋርያቱ አንደበት ያድናል ብለው በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው ሕይወትና አለመጥፋት ወደ ብርሃንን አውጥቶታል ብለው የሰበኩን የእግዚአብሔር ልጅ የዳዊትን ልጅ ነው። የዳዊትን ልጅ በመስበክ እንደ ክፉ አድራጊ መከራ እስከምትቀበል ድረስ አብራይን ከኔ ጋራ ተዋጋ ብሎታል። መንፈሳዊ ውጊያ ማለት ነው። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይሄው ነው። እዚህ ውስጥ ያላችሁ ወገኖች መዳን በማርያም የለም አይኖርም። በአማላጅነቷ በቃል ኪዳኗ ብሎ የሚለው ዛሬ ትልቅ መቃብሩ ላይ ትልቅ ድንጋይ ቆልዬ ነበር የምወጣው ቀብሬው ማለት ነው። ማንን ደምረውን አይደለም ትምህርቱን ቀብሬው ዓለም እያየ ማለት ነው። ከዛስ ትልልቅ ድንጋዮች ላይ ጭኝበት እንዳይነሳ በየቦታው ወር ሙሉ ዋይ ሲል ነበር የሚያድረው። ትልልቅ ድንጋይ ማለት ነው። ትምህርቱን ያልኩ ትምህርቱን ይቀበር ነበር። ማርያም ታድናለች ብሎ የሚል በአዲስ ኪዳን ሐዋርያት ያልተሰበከ ያልተጻፈ የጌታችንን እናት ያልተሰጣትን እየሰጣችሁ ያላደረገችውን ታደርጋለች ብላችሁ የዋሻችሁ በእንደዚህ አይነት ውሸታቸውና ባሽክላቸው መረብ የታሰራችሁ ኦርቶዶክሳውያን ተፈቱ ከተረታቸው። የጌታ እናትን ማርያም ብለህ ስለጠራት የማርያምን ስም በመጥራት ሰው ይድናል ብሎ የሚለውን ቅድም ባሳየሁት መጽሐፍቶች ውስጥ ያለው ልክ ከጌታችን ከኢየሱስ ክርስቶስ እኩል እንዴት ጫማ እንዳለካኳ ታሳያለሁ። ልብ በሉ። የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ የማርያምን ስም የሚጠራ ይድናል ተብሎ በእነዚህ መጽሐፍት 1 2 3 4 5 6 7 በሰባት መጽሐፍቶች የተጻፈውን መዳኑን ደግሞ የኃጢአትን ይቅርታ እንደሚያገኝ የዘላለም ሕይወት ወራሽ እንደሚሆን መንግስተ ሰማያትን መግባትን እንደሚያገኝ ከሲኦል እንኳን ቢገባ ስሟን ጠርቶ እንደሚድን ቤተክርስቲያኒቱ የጻፈችውን አሳያለሁ። አሁን ክፋቱ ምንድነው? የኦርቶዶክስ ቄሶች ብልጦች ናቸው። የኦርቶዶክስ ምዕመናን ደግሞ የዋሆች ናቸው። ለምንድነው ብልጦች የሆኑት? የኦርቶዶክስ ቄሶቹ አይገቡም። መድኃኔ ዓለም ክርስቶስ ምስክሬ ነው። ቄሶቹ ከኛ ጋር ከኦርቶዶክስ ቤተክርስቲያን ከወጣኑ አገልጋዮች ጋር ፍለፊት ቀርቦ የማውራት የሞራል ልዕልናና ዕውቀት የላቸው። መጋቤ ብሉይ መጋቤ አዲስ የሚባል ነገረ ማርያም ላይ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ይምጡ። እስኪ እናቱ የወለደችው ይምጣ። እኔ እንደፈለገ ዝም ብዬ ባዶ እጄን ሆኜ አይደለም የተንጦለጦልኩ እናቱ የወለደችው ብዬ የምለው ይምጡና በመጽሐፍ ቅዱስም በራሳቸው መጽሐፍት እንጠይቃቸው። እንደ ዘካርያስ እያወሩ ገብተው ገብርኤል ቀሰፈው አይደል? እዚህ በእግዚአብሔር ቃል እንቀስፋለን ማለት ነው። ከየት አምጥተን ሐዋርያት ያላስተማሩትን አንተ የጌታ እናት ማርያም ስሟን በመጥራት ይድናል ዓለም ይድናል ብለህ ያልከው በማውራት ትገባና በምልክት ትወጣለህ። ቄስም ይሁን ዲያቆን። እኔ አሁን ቄስ ዲያቆን ነው የምፈልገው። በተለይ ቄስ ዲያቆን መነኩሴ እነሱ ነው የምፈልገው። ምክንያቱም ማነሳቸው መጽሐፍቶች እነሱ የሚያውቋቸው ናቸው። ይሄ ምዕመኑ ቅዳሴ ጸበል እጁ ላይ ሰጥተው ብሎ የጌታ ስጋና ደም ቅዱስ ቁርባን ካቆረብነውም በኋላ በእርፈ መስቀል ደሙን ሲሰጠው
ብሎ የሚሄደውን ይሄንን ምን ያደርግልኛል? ይሄ ምን ያደርግልኝ? እንደዚህ አይነት ትውልድ እሱ ስለ ጌታ ፍቅር ነው የምንሰብከው። ሙግት ከሆነ ግን መተው ያውሩ። ኦኬ ጥለውታል አይደል? ተረባርበው እንዳትገባ ብለውታል አይደል? ጥሪውን ራሱን ያቀርብልኝ ሰው እየመረጥክ ነው ኤርሚያስ የምትቀበለው ብላችሁ ላላችሁኝ እውነት የክርስቶስ ወታደር የሆንኩኝ እንዲነግራለሁ። ሰው እየመረጥኩኝ አልቀበልም። የአገልግሎት ማለት የዲቤት ጥሪ ያቀረበልኝን በሙሉ ነው የምቀበለው። አኬ ጠርቶኝ በታቦት ጉዳይ እሺ ብየው በሞቼ እገኛለሁ ብሏል አኬ ማለት ነው። ይሄን ስልክ ደውዬ ታስታውሳለች የዛሬ 3 ዓመት ስልክ ደውዬ እንደገና ማለት ነው ላይቭ ላይ አኬ መጣል ሲሉ ነበር። ኦኬ ደውዬ አስጠራው። ታስታውሳላችሁ አይደል? እሱ ቪዲዮ ያላችሁ ሰዎች ዩቲዩብ ላይ ታገኙታላችሁ። አስጠራውኝ። አኬዋ አቤት መጥቶ ገስት ላይ ገብቶ በታቦቱ ጉዳይ ከኔ ጋር እንድንወያይ ዲቤት እንድናረግ ፈቅደ ነበር አይደል? አዎ እሺ። በወቅቱ ስነግርህ የብሉይ ኪዳን ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ አምጥቼው አክሱም ጽዮን ተቀምጧል ብላለች። ህዳር 21 ቀን እኮ አኬ ሂዳ ባላቅም ነጠላቸው እንደዚህ አገልድመው እኮ ችኳንታ ተከራይተው ማርያም ወረደች አሸዋ ለሸዋ አልጋ ባልጋ ነው መንገዱ እያሉ እኮ ይሄዳሉ አክሱም ጽዮን። ምን ሊያደርጉ? በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቷል ብለው ያሉትን ታቦተ ጽዮን የተባለውን የማርያምን ታቦት ዋናው ኦሪጂናሉ የሚባለው አክሱም አለ የተባለ 3000 ዓመት ያልታየ ግን አለ የሚባለው እሱ ሊያነክሱ እኮ ይሄዳሉ። ታዲያ አኬ ይህንን ጉዳይ እንዴት ነው የማያነሳው? ቤተክርስቲያኒቱ ታከብረው የለ እንዴ? በዓመት አንድ ጊዜ ህዳር 21 ሙሴኒ ሀገረ ቅድስት እያለች ማለት ነው። አቅም ካለ ማውራት ነበረ እና አኬ ግን መጨረሻ ላይ ያለው አይ እኔ በቀደመው ኪዳን ታቦት ወደ ኢትዮጵያ መጣ። አኬ በጣም ብልጥ ነው። በጣም አንደኛ አንባቢ ነው። እውነት ለመናገር አንባቢ ነው። አመለሸጋ የሆነ ወንድም ነው። ስለ እውነት ማለት ነው። እንደዚህ ጫወታ ማዋቂ ነው የሚባል ነገር ትንሽ እዚሁ ሲሶ ቤት የሆነ ነገር ሲያነሳሱ ሲስቁ አይቻለሁ። እንግዲህ ምን እናደርገዋለን ታዲያ? ካልሆነ ተገናኝተን እንስቃለና። ግን አገልግሎት ግን ማነው ዲቤት ግን ከሆነ አኬ እንደ ቋንጣ ያደረቃት ያቺ ታቦት ጉዳይ አለች። ቃል ለምድር ለሰማይ ከአኬ ውጪ እሱን አርዕስት የሚያነሳው ሌላ ሰው የለም። ካለ ግን አኬን ድፈርና ብላችሁ በሉት። እኔ መቼም ተስፋ አልቆርጥም። መጥቷል እኮ አይደል? ከእስራኤል እኮ መጥቷል። ኢትዮጵያ ገብቷል እኮ ገብቷል። 3000 ዓመት ባይታይም ግን አለ እኮ። ዝም ብለህ መኑ ነው አይደል? እኔ ግን ጋናና አገባቡ እንዴት እንደነበረ ታሪክን ጠቅሰህ ከመጽሐፍ ቅዱስ የይሁዳ ነገስታትና የእስራኤል ነገስታትን ታሪክ ዘመን ትቀምራለህ አልኩ። እዚህ ታሰላለህ፣ ትደምራለህ፣ ታወጣለህ፣ ታወርዳለህ። የንግስቲቱ አካሄድ እንዴት ነበረ? እንዴት ታቦቱ መጣ? ያውም በሌብነት በስርቆት የመጣ ታቦት ማለት ነው። መጽሐፋችሁ ነው የሚናገረው። ሌባ ብዬ ብላችሁ አይከራችሁ፣ መጽሐፍታችሁ ይላልና አንድ ያለ መረጃ አልነገር አንዲት ቃል። ስለዚህ ከአኬ ጋር የነበረው በዚህ ምክንያት ነው እንጂ እኔ ሰው እየመረጥኩ አልቀበልም። ልደተ ቃልም ይህን ተናግሬ ይጨርሳሉ። ልደተ ቃልም ነገረ መስቀሉን በባለፈው ዓመት ላይ የውይይት ጥሪ አቅርቦልኝ ነበር። እሺ አልኩት። እኔው ፔጅ ላይ ግቡና ቪዲዮን ታገኙታላችሁ። ተቀብያለሁ ወንድማችን ልደተ ቃል። ስለዚህ በነገረ መስቀሉ ላይ ካነሳን ዘንዳ መስቀል ቅዱስ ነው ቅዱስ አይደለም? እኔ የእንጨት ቅዱስ የለም። እደግመዋለሁ፣ የእንጨት ቅዱስ ቅርጻ ቅርጽ ቅዱስ ተብሎ አዲስ ኪዳን ላይ የሚጠራበት የለም። ልሰልሰው። በአዲስ ኪዳን የቅርጻ ቅርጽ አገልግሎት መስጫ ጊዜ አይደለም። ቅርጻ ቅርጽ እዚህም ላይ አድርገው በእጅህ የሚያዘው ቅዱስ ነው የነካው ይቀደሳል የሚባል ሽቀላ የለም። አዲስ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ። ብሉይ ኪዳን ላይ ነበረ። ሶም ማስታወሻ ይዘና በደንብ አስተምራለሁ ማለት ነበር ብሉይ ኪዳን ላይ። አዲስ ኪዳን ላይ ግን የለም እንደዛ አይነት ቅርጻ ቅርጽና የቅርጻ ቅርጽ አገልግሎት ብሉይ ኪዳን ላይ አብቅቷል። የመንፈስ አገልግሎት ነው አዲስ ኪዳን ላይ ያለው ብራዘር። ኦኬ ልደተ ቃል
መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ዲቤት ጥሪ ያቀረበልኝ ተቀበልኩት። እንግዲያው በመጽሐፍ ቅዱስ እንደዚሁም በድርሳነ መስቀልና መስቀሉን ስለ መስቀሉ አመጣጥ ስለሚያወራው ሁሉ እናነሳለን ብዬ ስለው በፍጹም ሞቼ ይገኛለሁ አለ። ይቅርታ አድርጉልኝ፣ ይሄን ፕሮቮክ ለማድረግ አይደለም። ኦርቶዶክሳውያን ከመጽሐፍ ቅዱስ ውጪ በመጽሐፍ ቅዱስ ብቻ እናምንም ይለዋል፣ በሌሎችም እናምናለን ይለዋል። ኑና በመጽሐፍ ቅዱስም በሌሎችም ተዋዩ ብለህ ስትላቸው ግን ሱሪያቸው ላያቸው ላይ ይወልቃል። እዚህ ቲክቶክ ላይ ተሰለፉ ማለት ነው። የአባቶችን አላውቅም፣ ሱሪያቸው ላያቸው ላይ ይወልቃል። ቤተክርስቲያኒቱ ነገረ መስቀል የሚባለውን መጽሐፍ የጻፈችው አለ። በሱ ሁሉ ነው ማውራት ያለብህ። በመጽሐፍ ቅዱስም ነው ያልኩት። እኔ የትኛው ከማንም ሰው ጋር ስነጋገር ይሄኛው ይቅርና በገድላት ብቻ አውሩኝ ብያቃለሁ አልልም። እኔ እኮ ጴንጤ ነኝ ብራዘር። አይኔን ትቼ የኔ አይኔ ነው ብራዘር፣ የኔ ብርሃኔ ነው፣ የኔ መዶሻ ነው አልኩ። ትዕቢተኞችን እማደቅበት መዶሻ ማለት ነው። የሐሰት ትምህርትን እማፈራርስበት መዶሻ ማለት ነው። በኤርምያስ 23 ላይ እንደተናገረ እግዚአብሔር ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብሎ እንዳለ ጌታዬ፣ መዶሻ ይዤ መዶሻ ትቼ እመጣለሁ እንዴ? አልመጣም። መዶሻዬን ተሸክሜ ነው እመጣ። ዛሬ የሚፈርስ ተረት አለ ብዬ መዶሻ እንደዚህ ነገር እንይዘዋለን ይዤ እመጣለሁ። እንደዚህም ላድርገው፣ እንደዚህም ላድርገው፣ እንደዚህም ላድርገው፣ መዶሻዬ ከጄ አይለይም። መዶሻው በውስጤም አለ። ስለዚህ ማንንም ኦርቶዶክስ አወራ ያለ መዶሻ ባዶ እጄን እየተንጠለጠልኩ አልመጣም። መዶሻው ምንድነው? የእግዚአብሔር ቃል ነው። ወይም ሰይፍ ሳሊዝ አልመጣም። ዝም ብዬ እኔ እኮ ጴንጤ ነኝ ብራዘር፣ እንዲህ ዝም ብሎ ቀረርቷል እንዴ? ኧረ አጓራው ምናምን ነገር የለም። ካለም ሰይፉን ይዘህ ነው። በቅዱስ ስሙ እጓደዳለሁ። አዎ ሰይፉ ምንድነው? የእግዚአብሔር ቃል ነው። በሁለት ወገን የተሳለ ስለታም ሰይፍ ነው ይላል ጅማትና ቀልብ በዕብራውያን መጽሐፍ ምዕራፍ 4 ቁጥር 11። ስለዚህ የእግዚአብሔር ቃል የመንፈስ ሰይፍ ነው ብሎናል ኤፌሶን 6 ላይ። የመንፈስንም ሰይፍ ያዙ እሱም የእግዚአብሔር ቃል ነው ይላል። እንዴት ነው ኦርቶዶክሳውያን ጋር ይሄን ተረት ለማፍረስ የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል መዶሻ የሆነውን የእግዚአብሔርን ቃል ሳሊዝ እንዴት እመጣለሁ ብራዘርዬ? በሰይፉም በመዶሻውም ትምህርቱንም አንተንም ወገባ ገዳህንም ሰብረው እንዴ? ኤርምያስ ልሰብረህ ነው ብለካል። በደንብ ነው የምሰብርህ። እግዚአብሔር በቃሉ በደንብ ነው የሚያደቅህ። አዎ በነቢያት ቃል ቆረጥኳችሁ ብሎ እንዳለ በደንብ ነው የሚያደቅህ። ምረጥልኝ መምቻ አትለኝ። መጥተህ ገጥመናል፣ አይኔን እያየ ታወራለህ። በእውቀት ፉከራ ቀረርቶ አይደለም። የጴንጤን ልክ አላቅ ብላችኋል ኦርቶዶክሳውያን። እግዚአብሔር በእኔ በረኛው በኩል ያስታውቃችኋል። ሌላ ምሁራን አልጠራም። ከኔ እጅግ እግራቸው ስር ቁጭ ብዬ የምማራቸው ፓስተሮች አምላክ መንፈስ እኮ በውስጣችን ያለብን ሰዎች ነን። ይሄ ብቻ አይደለም። ይሄንን የአምላኬን ቃል በልቻው አለው አብልቶኛል ጌታዬ። እንዚህ ሙሉ ማናፋት አይደለም። ስል ሳገሳ ገላትያ ነው ማገሳበላ ላይ እንዳንተ አባ ጊዮርጊስ ዘጋስጫ ምናም ነገር ብሎ የሚል እንቶ ፈንቶ አይደለም ማጋሳበል። የስል ፊልጵስዩስ ነው ማገሳበላ ላይ ሰው በልቡ ሃሌሉያ ሰው በልቡ ሞልቶ የተረፈው ባፉ ያወጣል ብሎ ስላለ ማለት ነው። የስለ ማቴዎስ ወንጌል ነው ማጋሳበህ። ጴንጤ እንደዚህ ነው የሚያጋሳበህ። ጴንጤ ካጋሳበህ ብሎ ካለ የቆሮንቶስ መጽሐፍት ነው ለዓለም የሚያጋሳበህ። ቆሮንቶስ የእግዚአብሔር ቃል የሚሸጠው ማለት ነው። ለማብሸቅ አይደለም ወንድሜ።
ኦርቶዶክስ ገድላት ድርሳናት አሉ። እነዚህ ጠዋት ፀሐይ የሞቁ እያነበቧቸው እኛ ፊት መተውኑ ተጠይቁ ብለን ሲሆን አይጠየቁ። ጸሎት የሚያደርሱት ከነዚህ ነው። ለአጋንንት መከላከያ ለበረከትም ብለው የሚሏቸው እነዚህ መጻሕፍቶች ነው። ለህይወታቸው መመሪያ የሚጠቀሟቸው እነዚህ መጻሕፍቶች ነው። የቅዱሱ ሰው በረከቱ ይደርብህና ይደርብሽና እየተባባሉ ማለት ነው። በመጽሐፍ ቅዱስ እናወራችሁ። መጽሐፍ ቅዱስ ማለት የሉተር ቅዠት ነው ይሏል። ኦኬ የሉተር ቅዠት ነው። ታዲያ ምንድን ነው? እኛ በቀኖናና በትውፊትም እናምናለን ነው። ኑ በቀኖና ታዲያ ተጠየቋ። አይ ቀኖናዎቹ ለመከራከሪያ አይሆኑም። ለምን ደግሞ አይሆኑት? ለመከራከሪያነት እንኳን የማይበቃ መጽሐፍ ነው እንዴ? አንተ ጠዋት ዝንብንሽ እያልክ ፀሐይን እየሞክ የምትደግመው እሰው ፊት ገልጠ ልታሳየው የምታፍርበትን መጽሐፍ ነው። ውስጡ እኮ እኔና አንቺ የዓለም መድኃኒት ነን ይላል። ድርሳነ ኪዳነ ምሕረት ያስኩት ማለት ነው። የናኩቶ ለአብ ደብር ሰበካ ጉባኤ ጽሕፈት ቤት ያሳተመው ማለት ነው። እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽ እኮ ብሏታል ልጇ ብላችኋል። ቤት በኩል ነው ማርያም የዓለም መድኃኒት የሆነችው። ማንን አድና ታውቃለች? በማርያም መድኃኒትነት የትኛው ዓለም ሄዳ ነው? ብኪ ደህና አለ ወባልድኪ ብለው እያሉ የሚሉት በሌሊት አያወሩትም። ስለ ፊት ለፊቴ አያወሩትም ፊቴ። ስለዚህ ደህንነት በእግዚአብሔር ነው። ሰውን እየመረጥኩ አይደለም እቀበለው ብያለሁ ቅድም። አይ ነው ስርዓት ጠብቄ በእግዚአብሔርም ቃል ላይ እንደዚህ ፍሎ አድርጌ ስላልተናገርኩኝ። ምክንያቱም አሁን እዚህ ያለው ሰው ሳይሆን ሌላ ቦታ ላይ ሰው ብለውታል። ቴዲ ሐዋሳ ቤት እንገናኝ። ቴዲ ሐዋሳ ቤት ብዙ ሺህ ሰው ባለበት ነው ይሄ ዛሬ ልናወራ የነበረውን ነገር እዘረግፈዋለሁ እና ከዛ እኔ ከወጣው በኋላ እየተጠራሩ ያው ሰው እንግዲህ እየየ ይላሉ ማለት ነው። እየየ ይላሉ። እኔ ከለቀቅኩ በኋላ እየየ ይላሉ። ስለዚህ እነሱ ለዘመናት የገነቡትን አፈርሰዋለሁ። መልሰው እነሱ ለመገንባት 9-8 ሆነው ይገባሉ። ይጉ 16ም ይሁን እኔ ጉዳይ አይደለም። ስለዚህ ሰው እየመረጥከው የምትቀበለው ብላችሁ አላችሁኝ አላልኩም። ልደተ ቃልን ከነገራችሁት ያ ነገረ መስቀል የተባለውን ትምህርት ማን ውይይት በባለፈው ጥሪ አቅርቦልኝ የለ አንሳው በሉት። እንደውም የዘንድሮ መስቀል እንደውም ብዙ ሳናገርበት ነው ያለፈው። አንሳው በሉት። ወይ እሱ እኔን በእውቀት እዛው መስቀሉ ላይ ይሰቅለኛል ወይ እኔ እሱን እስተቅለዋለሁ ማለት ነው። ለክርስቶስ እንዲሞት ማለት ነው። አይመስልም? አዎ እንጂ እዚህ ጥሪ አቅርቦ አሁን ደምረው ጥሪውን ካንስል ቢያደርግ ከልደተ ቃል የተማረው ልደተ ቃል ነገረ መስቀል ላይ ዲቤት ጥሪ አድርጎልኝ ተቀብየዋለሁ። ግቡና ፔጄ ላይ ታች መጨረሻ ላይ ታገኙታላችሁ። ተቀብየው በኋላ ላይ ወገቤን አለ። በቅዱስ ስሙ ጓደዳለሁ፣ በቅዱስ ቃሉ እታመናለሁ። ኢየሱስ ክርስቶስ የዓለም ብቸኛ መድኃኒት ነው። ማርያም የጌታችን እናት በፍጹም አድናም አታውቅም። ማዳን የሷም አይደለም። አላዳነችምም፣ አታድንምም። ራሷ የዳነችው በጌታ ነው። ተአብዮ ነፍሴ ለእግዚአብሔር እንዳለች ማለት ነው። ለራሷ መድኃኒት ያስፈልጋት ነበር። እንኳን እሷ የዓለም መድኃኒት ልትሆን ለራሷ መድኃኒት አስፈልጓት። ተአብዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በአምላኬ ወመድኃኔ ብላለች። አንተ መድኃኒት ያስፈልጋትን ማርያም እሷ የዓለም መድኃኒት ናት እያልክ የደብተራ እውቀት አምጥተህ ቡናኝ ላችን ላይ አታቦንም። እላላ ያቦነዋለሁ አልኩ መልሼ። በምን በእውቀት እንዲህ ስርዓት ይዞ በሚወራበት ቤት እንገባለን። ዛሬ ገብቶ ቢሆን ኖሮ እዚህ ገዝት ላይ ሌሎቹ አይገኙም። እኔና ደሜ ሲሶ ቤቱን ይመራል ማለት አትቆሙም።
ኦርቶዶክሳውያን በግልጽ ልንገራችሁ እነዚህን መጽሐፍቶቻችሁን ይዛችሁ አትቆሙም አልቆማችሁም እያሳፈሯችሁ ነው በሚመጡትም ዘመናት አትቆሙም የሰራዊት ጌታ ቅዱስ እግዚአብሔር ከማደሪያው ተነስቷል እነዚህ ተረታ ዱቄቶች የሚሆኑበት በትምህርት ማለት በምን በመዶሻው በእግዚአብሔር ቃል እከተከታቸዋለሁ አንተ ደግሞ ታስጠላቸዋለህ በእውቀት ማለት ነው እኔ ወረቀት በመቅደድ ዓለምን መጽሐፍቶቹ በክብር ነው ያስኳቸው አንደኛ ብዙ ሺህ ብር ነው የወጣባቸው ከብዙ 100,000 ብር በላይ ነው የወጣበት በመቅደድ አናምንም በእውቀት ግን እናምናለሁ እኔ የምቀደው ወረቀቱን አይደለም በፍጹም ወረቀት አትቅደዱ እናንተ ፎቶ አትቅደዱ መጽሐፍት አትቅደዱ ይቀመጡ አንዳንዶች በጣም ትንካላችሁ መጽሐፍቶቹ ለኔ ላኩልኝ ያስማትም የምንም መጽሐፍ ይሁን ላክልኝ እዚህ አልኩ እዚህ በደንብ አድርጌ አሰጠዋለሁ ላኩልኝ አለቀ እኔ የምቀደው ታዲያ የት ነው በሰው ህሊና ላይና በሰው ልብ ውስጥ የጌታን ማዳን የሸፈኑ ፍጡራን እንዴት እንደማያድኑ በእግዚአብሔር ቃል ከላይ እስከታች መጋረጃው ከላይ እስከታች አረ ተቀደደ ብሎ የሚል በእግዚአብሔር ቃል እንደዚህ እየቀደደን አሳያለሁ እየተቀደደ ማለት ነው ምንድነው ዓላማ ኤርምያስ የተሰቀለው የአብ ልጅ ኢየሱስ ያድናል አለቀ ደህንነት ከእግዚአብሔር ዘንድ ነው ብራዘር ማዳን የእግዚአብሔር ነው ከስላሴ መንግስት ነው ምድነትን የምታገኘው ሌላ የደገሰልህ ድግስ እግዚአብሔር የለም በዚህ ተራራ ላይ የሰባ ግብዣ አድርጓል ብሎ ያለ እሱ ሲገቡ እናወራው ነበር አየህ ምን ማለት እንደሆነ ነቢያቱ አንተ ዝም ብሎ ባስ በየሰፈር የተደገሰልህ እግዚአብሔር የማያውቀው ድግስ ሁሉ ነው የምትባል እግዚአብሔር የደገሰውስ ድግስ አንድ እግዚአብሔር ባዘጋጀው ተራራ ላይ የሰባ ፍሪዳን አዘጋጅቷል ይላል እሱ ማለት መንፈሳዊነቱ ትርጉሙ ምን ማለት እንደሆነ እናወራለን ማለት ስለዚህ እንኳን ደህና መጣችሁ ዝም ብዬ ወንጌል በሚሰብክ ቀጥታ እንደዚህ አይደለም እየተናገርኩ ያለሁት ወንጌል የምሰብከው በቃ በደንብ ተረጋግተን እዚህ ያለው 2000 ሰው ብቻ አይደለም እኛ እዚህ ቤት ስንከፍት እዚህና ተብሎ ሲባል እዛ ቤት ከፍተዋል ህዝቡ እንዳይሰማ ማለት ነው ያ አርቲ ቡርቲ ተገናኝተው ያወራሉ ዘማርያም ዘለቀ የሚባል ጥሻጥሻውን የሚዞር ዲያቆኔ ብሎ የሚላል አንድ ቀን ግን ቀርቦ ከአያወራም ከቤተ ክርስቲያኒቱ ውስጥ ከወጡ በመጽሐፍ ቅዱስና በመጽሐፍታቸው የማያወሩ ማፈሪያ ዲያቆናት የተባሉ ማለት ነው እና እኔ ህዝቡን በመናገኝበት ሰዓት ላይ የቱ ጋር ምን ማድረግ እንዳለብን እናውቃለን ሲሲዬ ቴንክ ዩ እግዚአብሔር አምላክ ይባርክ ሞዴሬተሮቹን ሁሉ አውርዶ ቤቱን አዘጋጅቶ እና ስለው እኔ ሆነኝ ራሱ ሲስ ቤት ይሁን ብዬ ስጠይቀው አዋለ ምክንያቱም በወቅቱ ብሎ ሲል ቴዲ ሐዋሳ ቤት ለሊት ስለነበር ካናዳ ስላለሱ ስደውልለት ማነው እንዳልደውልለት ለሊት ነው ከእንቅልፍ እንዳልቀሰቀሰው ብዬ ማለት ነው ከዛ ዮኒ ማኛ ጋር ደወልኩኝ ዮኒ በወቅቱ አላነሳው ነበር በኤርምያስ መጽሐፍ በነብዩ እንደተናገረ በመራፍ 46 ቁጥር 17 ላይ የፈርዖን ንጉስ እንደ ደምረው አረገው ከነቀጠሮ ቀጥሮ ወይ እንደ ልደተ ቃል አረገው ወይ እነሱ እንደ ፈርዖን ንጉስ ሆኖ ከነቀጠሮ ቀጥረው ዲቤት ጥሪ ጠርተው ዲቤትን ጥሪ ሞቼ ገኛለው ብሎ የመጀመሪያው ሯጭ ልደተ ቃል ሁለተኛው ሯጭ ልደተ ቃል እንኳን አልመጣም ያው በቃ ባጭሩ ነው ያልፈልግም ብሎ ያለው ይሄኛው ግን ራሱ ከነቀጠሮ ቀጥሮ አረስት መርጦ ከ5 እስከ 7 ዓመት ያህል ሲሰድበይ ኖሮ ዘቅዝቅ ከፈለክ ኤርምያስን ፎቶውን አይደለም የፈለከውን ዘቅዝቅ ተሳደብ ያገናኘናል ጌታ ኢየሱስ ያገናኘናል የሆነ ቦታ ላይ ያገናኘናል ከ5 እስከ 7 ዓመት ያህል ነበር ሲሰድበኝ የነበረው
ኦርቶዶክስን አታውቃትም ሳታውቃት ነው የወጣሁት ብሎ የሚል ማለት ነው። ታዲያ እስኪ የትኛው ነው ቀርቦ ለኤርሚያስ ኦርቶዶክስን የሚያሳውቀው? ዲያቆን ቢስል የምን ዲያቆን አንተ ኧረ በኋለበትም አልዋልካሉ። ኦኬ ሞያ በልብ ነው። አሪፍ አይቸኩልም አይደላችሁም ትሉት የከተማ ልጆች አሪፍ አይቸኩልም ትላላችሁ አይደል? በእኛ በገጠርኛው ደግሞ የራሳችን ቢል አለ። ጥሩ ስላይደለ ልጠው አንዳንዱ የባል ሀገር ንግግር ነው ተብሎ ስለሚባል አሪፍ አይቸኩልም አይመስልህም? የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ የትምህርትህን አከርካሪ በእውቀት እዙ ዓለም አደባባይ ላይ እምሽክ ሲያደርገው እያቃሰትክ ትኖራለህ። ወይ ለክርስቶስ ኢየሱስ ወንጌል እውነት ትገዛለህ፣ እጅን ትሰጣለህ፣ ወይ ደግሞ ከተረት ጋር ታቅፈዛው ትኖራለህ ማለት። ሁለት ምርጫ ነው ያለው በሚመጡት ዘመናት ላይ። እግዚአብሔር በዘላለም የዘላለም ሐሳቡ በሰማይና በምድር ያሉትን በልጁ በክርስቶስ ኢየሱስ መጠቅለል ነው። ያድናል ተብሎ የሚሰበከው የአብ ልጅ ኢየሱስ እንጂ ማንም ፍጡር ከጌታ እናት ከማርያም ጀምሮ መቃብር ውስጥ ገብተው ሞተው የበሰበሱ መበስበስን ያዩ ማለት ነው። የበሰበሱ ማለት ኢየሱስ የአብ ልጅ ብቻ ነው ቅዱስ መበስበስን ያይ ዘንድ አትሰጠውም የተባለው። ከሱ ውጭ በሙሉ መበስበስን አይተዋል። የሞቱት ጻድቃን ቢሆኑም መበስበስን አይተዋል። አጭርና ግልጽ እኮ ነው ብየምልህ። ማርያም አልሞተችም ተነስታለች አርጋለች የኦርቶዶክስ ተራ ውሸት ነው። የሚያወራ ሰው ካለ ነገረ ፍልሰቷንም ነገረ ማርያም ስለሆነ ማለት ነው እኔ ፊት ቆመ ታወራለህ ማለት ነው። ስለዚህ የተቀባው የአብ ልጅ ኢየሱስ የዳዊት ልጅ ኢየሱስ ብቻ ነው ሞት ይይዛው ዘንድ ያልቻለ ቅዱስን መበስበስን ያይ ዘንድ አትሰጠውም ተብሎ እንደተባለ እሱ ብቻ ነው ሞትን ድል አድርጎ የተነሳው። ሌሎቹስ በሙሉ ሞትን ድል አድርገው አልተነሱም፣ በሞት ተይዘዋል። ጻድቃን ናቸው? አዎ። ሞት አሸንፏቸዋል? አዎ። እሱ ብቻ ነው ሞት ያላሸነፈው። ሞት ያላሸነፈው ጀግናው የይሁዳ አንበሳን የሚሰበከው ነው ብየምልህ። ለዚህ ፍጥረት መስዋዕት ቤዛ የሆነው ጌታን የሚሰበከው ማንንም ፍጡር ከኢየሱስ እኩል ጫማ ለካክተህ አትሰብከውም። ትከርሻ ለካክተህ የምትሰብካትን እናወርዳታለን። ከኢየሱስ እኩል ትከርሻ ለካካትን ማርያም በል ዋቴቨር ማንም በል አልኩ ማንም አልኩ እናወርዳታለን። አንተ መትህተ ፈጣሪ መልዕልተ ፍጡራ ብለህ አልካደን እናወርዳታለን። በምን? በእውቀት። የጌታ እናት ማርያም ጌታዬ የሰጣት ክብር አለ። እግዚአብሔር ያከበራት እናት ናት። ኦርቶዶክስ ተንጨርጭሮ እግዚአብሔር ከሰጣት ክብር ላይ አንዳችም ይጨምርላት የለም። ጴንጤ ተንጨርጭሮ እግዚአብሔር ከሰጣት ክብር ላይ አንዳችም የሚያጎድልባት የለም። ተገቢው ክብር ሰጣት። ኦኬ። ተገቢውን ክብር ስንሰጥ ደግሞ ሻማ ፊት ለፊቱ አለኩሰን ፎቶ ምናምን ነገር ብሎ የሚል ስር እንዲህ አይነትም የጥንት አረማውያንና የአሦራውያን የባቢሎናውያንን የአሕዛብ ልምምድን አምጥተን እኛ እንደዛም አናረግም። ያላደገ ሕፃን ልጅ ዘላለም ሲወጣ ሲገቡ የሚያዩት ሸረሪት ላዩ ላይ የሚያደራበት ቀዳጅ ሲቀደው የሚቀደድ ሲጨመድደው የሚጨመደድ ኢየሱስ የለንም። አንተ ስርዓት ያዝ። የለንም። እናቱ እቅፍ ላይ ዛሬም እንደዚህ ሁሉ ቀን ይዛው እንደዚህ እንትን ምትል የማያድግ ከርሞ ጥጃ የሆነ ኢየሱስ የለንም። አሁን በእናቱ እቅፍ ላይ ያለ ኢየሱስ ሳይሆን ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ ይላል። በአባቱ ቀኝ በግርማው የተቀመጠ የአብ ልጅ ኢየሱስ አለ። እድሜው 2000 በነጮቹ ካላንደር ስንሄድ 2025 ዓመት የሞላው አምላክ ሰው በአብ ቀኝ አለ። ሃሌሉያ። ወይ ኤርሚያስ አርጅቷላ ቆዳው ሽብሽብ ብሎ ወላሂ 2000 ዓመት እኮ ሰው የማይመስል በለከለክ ከነ ግርማው ነው ያለው። ብራዘር ከነ ግርማው አምላክ ሰው በሰማያት ስገው ቃል ማለት ነው ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ዳዊት በሰማያት በአብ ቀኝ አለ። ሞትን ድል አድርጎ የተነሳሱን አንተ የማንንም ጎባጣ የአረብ ሽማግሌ ልስበክ እንዴ? ዳርያስ የማንንም ጎባጣ የኢትዮጵያ አሮጊት ልስበክ እንዴ? እማሆ እንትና አቡነ እንትና እየተባለ ዳርያስ ዞር በል ከጎዳና ላይ ምን ሆነች ብዬ ነው ያችን አሮጊት የምሰብከው? ለሰው ልጆች በደልና ኃጢአት ተንጠለጠለች ብለን የምሰብከው የትና መቼ በምን አይነት ሁኔታ?
ጥፍሯ ተነቀለ፣ አንጎላ ፈሰሰ፣ አፍንጫዋ ዞረ፣ ወገቧ ተቀነጠሰ እያላችሁ ማለት ነው። የራሷ ጉዳይ ነው። ወንጌል ስለ ልጁ ነው። አለቀ። የማልጅ የዳዊት ልጅ የእግዚአብሔር ልጅ ያድናል። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። በስሙ ባታምኑ ግን ይፈረድባችኋል። ወንድሞች ናቶች አታመልጡም ከእግዚአብሔር ፍርድ። ከወንድሞች መካከል እንዳንተ አይነት ነብይ አስነሳላችኋለሁ፣ ቃሌን ባፉ አድርጋለሁ። ያንን ነብይ የማሰማ ነፍስ እኔ እበቀልለታለሁ ብሎ ያለው ቅዱስ እግዚአብሔር አብ ይበቀልሃል። ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት ድቅድቅ ጨለማ ውስጥ አውጥታችሁ ጣሉት ሲልህ ቅዱስ ሚካኤል በዛን ቀን ያድንህ ከሆነ ታያለህ። ብራዘር ራሱ ነው ትእዛዝ የሚሰጠው። ሚካኤልን አውጥተህ ጣለው ይለዋል። ስምህ በሕይወት መጽሐፍ ላይ ይታያል፣ ከሌለ የለም። ስምህ በሕይወት መጽሐፍ ላይ የሚጻፈው እንትን ሽልጦ ዳቦ ለአቡነ ተክለ ሃይማኖት ጋግረህ አይደለም የሚጻፍልህ። በማርያም ስም ጠላና እንትን ሲልጆ አድርገህ አይደለም የሚጻፍልህ። በበጉ በኢየሱስ ክርስቶስ ታምናለህ። በበጉ ደም ራስን ካነጻ ፒሪየድ በጌታ ኢየሱስ ክርስቶስ የሚያምን ሁሉ ንስሐና የኃጢአት ይቅርታውን ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ቅዱስ አባት እግዚአብሔር አብም ከሰማያት ልጁን ሲልካው መድኃኒት ቤዛ አድርጎ በእርሱ በኩል በሆነ በጌታችን በኢየሱስ ክርስቶስ ጥበብና ጽድቅ ቅድስና በሆነልን በእርሱ አለን። እሱን ካመንክ ሕይወት አለ። እሱን ካላመንክስ ሕይወት የለም። እሱን ከአርሴማ ጋር አምና አንተ አትገባም ነው ብዬ የምልህ። አትገባም። የሆነች አንዲት አርመናዊት ተሳዳቢ ሴትዮ ገድሏ ነው የሚናገረው። ገድሏ እልም ያለች ሰፈር ላይ እንደሚሰዳደቡ ሴቶች ከንጉሱ ጋር ስትሰዳደብ የነበረች እሷን አብረህ ኢየሱስ ብለን ከምናምነው ከጌታችን ጋር አብረህ አጥነህላት አንተ ከገባህን የእግዚአብሔር ባሪያ አይደለሁም። አትቀልድ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ አባቱ ደጋግሞ በመገለጥ ተራራ በዮርዳኖስ ተናግሯል። ምን ብሎ ይንገርህ? ምን ብሎ ይንገርሽ እህቴ? ቅዱስ አባት እግዚአብሔር አብ ምን ብሎ ይንገረን? የምወደው ልጄ እርሱ ነውና እሱን ስሙት እያለህ አንተ የአረብ ሽማግሌ የአገር በቀል አሮጊት እማሆይ ማነው አቡነ እንትና እማሆይ እንትና ወለተ እንትና የራሷ ጉዳይ ዞር አድርግልኝ። ስለ አንተ ሰውዬ መንፈሴን አታበሳጭው። ዞር አድርግልኝ። ሁኬርስ ምን ይመለከተኛል? አብ ልጁን ሰጥቶናል። እግዚአብሔር ዓለሙን ሲወድ ልጁን ሰጠ ነው የሚለው። አለቅ። የሆነ አሮጊቶች ከየሰፈር እያነሳ አልሰጠንም። እግዚአብሔር ዓለሙን ሲወድ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዳል ነው ያለው። አሮጊቶቹን እስኪሰጥ ድረስ አላለም። ይህንን ምድረ ወላቃ አሮጊት ሁሉ ወደዛ ዞር ታደርጋለህ ማለት ነው። እኔ ፊት ዞር ታደርጋለህ። በሕይወት ያሉትን እናቶቻችን ናቸው፣ እናከብራቸዋለን። ከሞቱ በኋላ ግን እማሆይ እንትና ብለህ የምትላት ደግሞዋለሁ። አዎ ወላቃና ውልቅልቅ አሮጊት አምጥተህ ታድናለች ብለህ ብትለኝ ዞር በል፣ ዞር በል። ከየትኛው ሐዋርያ ነው የሰማኸው? ጴጥሮስ ነው የነገረህ? ማቴዎስ ነው ያወራህ? ዮሐንስ ነው የጻፈልህ? ማን የጻፈልህ? ያዕቆብ፣ ማርቆስ፣ ሉቃስ፣ ይሁዳ በመልእክቱ ማን የጻፈልህ? በ27ቱ የአዲስ ኪዳን መጽሐፍት ጳውሎስ አልጻፈም። እነዚህ ሁሉ አባቶች ተረባርበው በመንፈስ ቅዱስ መመንዳት የከተቡት የተሰቀለው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ያድናል ብለው ነው። አለቀ። እንዲህ የሰውን ትምክት በእግዚአብሔር ቃል ስሰብረው ደስ ይለኛል አልኩ። በደንብ አድርጌ ረገጥ አድርጌ አልኩ። በእግዚአብሔር ቃል ነው ያልኩ። የሰው ማዳን ብላችሁ የምትሉት መጽሐፍ የማያውቀው ያድናሉ ብላችኋቸው ያላችኋቸው ፍጡራን አንዳቸውም እንደማይበጇችሁ ይህን እነግራችኋለሁ። የሚያድነው ኢየሱስ ነው። ይቅርታ።
የሚያድነው ኢየሱስ ነው። ከሱ በቀር መዳን በሐዋርያትም በነቢያትም አልተሰበከ ነው። ቅዱሳን መላእክት ሁሉ ጭምር ሳይቀር የሰበኩት እውነት ይሄንን ነው። የአብ ልጅ ኢየሱስ የዳዊት ልጅ ኢየሱስ ያድናል ነው ያሉት። ምን እናድርግ ብራዘር? ሌላ አንቀይርልን። በቃ የዳዊት ልጅ መድኃኒት ክርስቶስ ጌታ በቤተልሔም በይሁዳ ምድር ተወልዷል ነው ያሉት። ፒሪድ። እኔ ጴንጤ ነኝ፣ የገብርኤልን ስብከት ነው የምናስቀጥለው። እኛ ጴንጤዎች ነን፣ የሐዋርያቱን ስብከት ነው የምናስቀጥለው። እኛ ጴንጤዎች ነን፣ የብሉይ ኪዳን ነቢያትን ስብከት ነው የምናስቀጥለው። አለቀ። እስኪ አንድ ጥራልኝ የብሉይ ኪዳን ነቢይ ከሙሴ እስከ ሚልኪያስ እንትና ታድናለች ብሎ ያሉበት አንድ ማለት አንድ እኮ ነው አልኩ። ዋፍ የለም። እስኪ ከአዲስ ኪዳን ሐዋርያት እንትና ያድናል ብለው የሰበኩ ጸሐፍት ሐዋርያትን አንድ እኮ ነው ያልኩት። አንድ ጥራልኝ። የለም። ከቅዱሳን መላእክት መድኃኒት ክርስቶስ ብለው ካሉት ውጪ ሌሎች መድኃኒቶች ይሆናሉ ብሎ ነገደ መላእክት ሙሉ ቅዱስ ገብርኤልን ጨምሮ ሌሎችም ብዙ የሰማይ ሰራዊት አብረው ስለነበሩ የሰበኩትን አሳይ። አንድ የለም። በቃ ጴንጤ ቤት ስመጣ በመላእክት የተሰበከ ኢየሱስ መድኃኒት መሆኑ በሐዋርያት የተሰበከ ኢየሱስ መድኃኒት መሆኑ በብሉይ ኪዳን ነቢያት የተሰበከ ኢየሱስ መድኃኒት መሆኑን ይሄን ነግረውናል። ይሄንን እውነት እንናገራለን። እውነቱ ይሄ። ቴንኪው። ጸጋና ሰላም ይብዛላችሁ። ሲሲዬ በጣም ነው የማመሰግነው። ቴንኪው። እዚህ ላይ አቆማለሁ። ቴዲ ቤት ግን በኋላ እንዳትቀሩ፣ አንድ ፕሮግራም አለው። ያ ፕሮግራም ቶሎ ካለቀ እሰጣለሁ ብሎኛል ጊዜ። ለኛ በጣም ጥሩ ሰዓት ነው የሚሆነው። ይሄ ማለት አሁን ከምናወራበት ምናልባት ከ3 ሰዓት ምናምን ነገር በኋላ ይኖረናል። ካልሆነም ወይ ለነገ እንቀይረውና የሱን ሁኔታውን አይተን እንቀይርና እዛ እንገናኝ። ዛሬ እናወራበት የነበረውንና ሌላውንም ጭምር ዓለም አደባባይ ላይ እንዘረግፈዋለን ማለት ነው። እና ጸጋና ሰላም ይብዛላችሁ። ቴንኪዩ ሲሲ ተባረክ። እሺ ኤርሚንም ሁላችሁንም አመሰግናለሁ። የመጣችሁትንም ያው ኦሬዲ እኔ አሁንም እናገራለሁ። ቤቴን የከፈትኩት ጠዋት በሰራሁት ማስታወቂያ ላይ ወንድማችን ኤርሚና ደሜን በነገረ ማርያም ጉዳይ ለማወያየት ነበር የከፈትኩት። ብዙ ነገር አክሰስ ማድረግ አልቻልኩም። ካሜራ ስከፍት ኔትወርኩ እኔ ጋር ራሱ ይቆራረጣል። ኤኒዌይ ለነበረን ጊዜ ሁላችሁንም አመሰግናለሁ። ስፔሻሊ ከኛ ጋር አብራችሁ የነበራችሁ ታብታብ ያደረጋችሁ ሼር፣ ኮፒ ሊንክ በብዙ ነገር ከኛ ጋር አብራችሁ የነበራችሁ እግዚአብሔር ይስጥልን፣ እናመሰግናለን። ቴንኪው። በመጨረሻ የምትሉት ነገር ካለ ከታች ላላችሁት ቢያንስ 1-2 ደቂቃ እድል ልስጣችሁና ላይቭን ልዝጋው። 2 ደቂቃ ለሁላችሁም እድል ልስጥና ከዛ ላይቭን ልዝጋው። ኤርሚ በጣም አመሰግናለሁ። ጥሬን አክብረ ስለመጣ ቤቴንም አክብረ ስለመጣ ከልቤ በጣም አመሰግናለሁ። ከታች ያላችሁትን በሙሉ አመሰግናለሁ። እግዚአብሔር ይስጥልን። እሺ ወንድሞችን ተባረኩ። ልጆች የትምህርት ቤት ላደርስ ስለሆነ በኋላ ቴዲ ሐዋሳ ቤት እንገናኝ ፕሮግራሙ ካለ። ሲሶዬ ቴንኪው። እንደዚሁም ሌሎች ሙላችሁም ቴንኪው። እሺ ቴንኪው። እሺ ሌሎቻችሁ 2 ደቂቃ የምትሉት ነገር ካለ ዳጊ የምትለው ነገር አለ? 2 ደቂቃ እድል ልስጣችሁ። እሺ ሲሲ አይ ቴንኪው ይበቃል። ኤርሚ ያለው በቃ ቴዲ ቤት እንገናኝ። ሁላችሁንም አመሰግናለሁ። ሲሳይም ቴንኪው። ተባረኩ። ቴንኪው። እሺ ቴንኪው። ዳጊ ኢብራሂም የምትዩ ነገር አለ? ሲሲ እኔ ምንም አልልም። ጌታ ዘመንህን ይባርክ። አንተንም ሁላችሁንም ተባረኩ። እሺ ቢኒ የምትለው ነገር ካለ፣ ስንብትም የምትለውም ነገር ካለ? እሺ ወንድም ሲሳይ ጌታ አብስቶ ይባርክ። በዚህ ያላችሁ ሁላችሁም ቅዱሳን የእግዚአብሔር ቤተሰቦች ጌታ ጸጋና ሰላም አሁንም ከእናንተ ጋር ይሁን። ያው ወንጌል ሰምተናል በአንድም በሌላም መንገድ። ለሰማችሁት ወንጌል በዚህ ያላችሁ ቢሃይንድ ባይም ያላችሁ ይህንን የሰማችሁትን ወንጌል እንግዲህ የነፍሳችሁ እረኛና ጠባቂ ወደሆነው ወደ ጌታ ኢየሱስ ክርስቶስ ትመጡ ዘንድ ነው፣ ወደሱም ትቀርቡ ዘንድ ነው። ብቸኛ የነፍሳችሁ አዳኝ ቤዛ የሆናችሁ ኢየሱስ ክርስቶስ ብቻ ነው። በተሰበከው እውነት፣ በተሰበከው ወንጌል፣ በተነገረው እውነት ልባችሁን እልከኛ ሳታደርጉ ወደ ጌታ ትቀርቡ ዘንድ
ቀርባችሁም ደግሞ ሕይወታችሁ ከሱ ጋር ለዘላለም በዋስትና ታኖሩ ዘንድ ታገናኙ ዘንድ የከበረ ጥሪያችንን እናቀርባለን። እንግዲህ ልብ ይሰማን ልብ ይወስናል አይደለ? ሰው በልቡ አምኖ ይላል። የሚሰማ ልብ አለ ማለት ነው። የሚያምን ልብ አለ፣ አንደበታችሁ ደግሞ ይመሰክራል። ስለዚህ ያመናችሁትን መስክራችሁ በያላችሁበት ወደ ጌታ መቅረብ የምትፈልጉ ወንድሞችን በተለይ ኤርሚን፣ ዳጊን እንደዚሁም ሲሶንም እንደዚሁ ብታናግሩት የእግዚአብሔርን ቃል እንዴት ማንበብ እንዳለባችሁ፣ እንዴት ከእግዚአብሔር ቃል መጣበቅ መገናኘት እንዳለባችሁ ይጠቁሟቸዋል። እንዲሁም እኔ ከዚህም እታችን እሺ ሲሲ እንዴት ናችሁ? አንድ ላይ ዘጓለን ሁላችሁም አንድ ላይ ኤርሚ ዳጊ ቶሎ 5 ደቂቃ ነው ከዚህ በኋላ ምን ቆየው። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሲሲ ብዙም የምለው ነገር የለኝም፣ በቃ ሰላም ልበላችሁ ብዬ ነው። ኤርሚ ዳጊ እንዴት ናችሁ? ኤርሚ በጣም እግዚአብሔር ይባርክ፣ በጣም ነው የምወድ፣ በጣም ነው የማከብር። ተባረኩላችሁም። ሲሲ አመሰግናለሁ። እሺ ቴንኪው ሁላችሁንም አመሰግናለሁ። ኤርሚንም አመሰግናለሁ። ዳጊሻ ፓፓ አመሰግናለሁ ስለመጣችሁ ሁላችሁንም አመሰግናለሁ። ቴንኪው እግዚአብሔር ያክብርልኝ። ለምን አወረድካት ትሌዲያን ሳታወራ? ራሷ ናት የወረደችው። ቢኒ ራሷ ናት የወረደችው። እኔ ኢቨን አክሰስ ማድረግ አልቻልኩም። ራሱ እኔ ብዙ አክሰስ እያደረኩ አይደለም። ኤርሚ ሁላችሁንም ቴንኪው እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ደህና ሁኑ። ላይቭን ልዝጋ በቃ። ተባረክ ሲሶ ቴንኪው። ሰላም ሁኑ ወገኖች። ተባረክ ወንድማችን። የምትችሉ ቤካ ቤት መገናኘት እንችላለን። እኔ ወደ ቤካ ቤት እየሄድኩ ነው። ተባረኩ። የምትፈልጉ ካላችሁ ሌሎች ሀሳቦችን መወያየት የምትፈልጉ በነገር ድነስ ላይ ቤካ ስለከፈተ እዛ መምጣት ትችላላችሁ። ሁላችሁንም እናመሰግናለን። ሲሳይ እንደ በድጋሚ ቴንኪው። እሺ ፓፓ ቻው በሉ።